ሞስኬ አንዴ ነይ። እንዴት ህይወትሽን እያመሰቃቀለና እየበጠበጠ ያለን ነገር ታቅፈሽ ቁጭት ያለሽ አለ። ይኸውልሽ ያልገባሽ ብዙ ነገሮች አሉ። አሁን እኮ አረገዘች። ምን እስክትሆን ነው የምትጠብቀው? እዚህ ቤት እስክትወልደው የሆነ ትልቅ ነገር ሰርቼ ነው ትወጣታለች ከዚህ ቤት። ደግሞ ለምንድን ነው ያንቺ አልጋ ላይ ስትተኛ ገና ባንክሽ ራሱ ይታያል። ይሄኔ ብዙ ነገር እያደረገ ግን አይሳካም። ትወጣለች። አትወጣም ካልኩኝ አትወጣም። ሰላም እንዴት ናችሁ? እንግዲህ እውነት ለመናገር ዛሬ በጣም ስሜታዊ ሆኜ ተናድጄ ነው የመጣሁት። ምክንያቱም እየሰማሁ ያለሁት ነገር በጣም የሚከብድና ከኔ ወንድም ሊጠበቅ የማይችል አይነት ነገር ነው እየሰማሁ ያለሁት። አንደኛውን አለፍን ማለት ቀላል ነው። ቢያንስ አዎ ስህተት ሰርቷል። አዎ እሙን በጣም በድሏታል። ነገር ግን እሺ ይቅርታ ለማድረግ ትንሽ 50 በ50 እንኳን እንትን ያለው ነው ነበረ ስህተቱ ማለት ነው። ነገር ግን ጭራሽ አሁን እየሰማሁ ያለሁት ነገር ግን ጭራሽ ከይቅርታ የሚያርቅ አይነት ጉዳይ ነው። በጣም እኔ ከሱም እሺ ስህተት ሰራ፣ ሰው ነው፣ ደካማ ነው፣ በስሜቱ ተሸነፈ፣ እሺ ተሳሳተ። ግን እንዴት ነው እርግዝና ደረጃ ስትደርስ ዝም ብሎ የሚያንቀላፋው? እውነት እኔ በጣም ነው ያበሳጨ ማለት ነው። እንዳንድ ወንድም ከሱ የሚጠበቅ ማይጠበቅ ሊገመት የማይችል አይነት ነገር ነው እያደረገ ያለው እና እኔ አሁን እውነት ለመናገር አዎ የፈለገ ክፉ ነው ልትሉኝ ትችላላችሁ። የፈለገ ከኔ ማይጠበቅ ነገር በወንድም ላይ እንዴት ከወንድሜ ጎን መሆን አለብኝ ያንን ማስበበት ጊዜ ላይ አይደለሁም። አሁን እውነቱን ስናገር አይደለሁም። ምክንያቱም ግዴታ እኔ አሁን ለእውነት ከእውነት ጎን ብቻ ነው መቆም የምፈልገው። ወንድሜ ነው የማልክደው ነው። ነገር ግን ስህተት ከሰራ እንትን ልለው እችላለሁ፣ በሱ ላይ ልፈርድ እችላለሁ። አዎ የሚያስፈርድም ነገር ነው የአሁኑ ጉዳይ ማለት ነው። እና እኔ ሲመስለኝ ትንሽ ደከም እያለች ያለችው እሙ ናት። እሷን አናግራለሁ መጀመሪያ። ዛሬ ሳሚ የለም። እሙ እስኪ አንዴ ነይ። ሳሚ የለም። እሷን አይ ላወራሽ ፈልጌ ነው። ትንሽ ነው ተወጫለች፣ ችግር የለውም። ይኸውልሽ በእርግጥ እኔ አሁን ለእኔ ጊዜ ሰተሽ ራሱ ባታወሪኝ ራሱ አይፈረድብሽም። ምክንያቱም የኔ ወንድም ነው በጣም እያደማሽ በጣም እየበደለሽ እየሰበረሽ ያለው ማለት ነው። ግን እኔ ደግሞ በዚህ ሰዓት እኔ አሁን ከአንቺም ጎን መቆም አይደለም ፍላጎቴ፣ ከሱም ጎን መቆም አይደለም ፍላጎቴ። እኔ ከእውነት ጎን ነው ማለት ትክክል ከሆነ ነገር ጎን ነው መቆም የምፈልገው። ስህተተኛውን ያጠፋውን ሰው ላይ የሆነ መፍረድ ያለብኝ ማድረግ ያለብኝ ነገር አድርጋለሁ። እና እኔ እሙ አለች አይደለ አዳምጪኝ። እኔ አሁን ሲመስለኝ አሁን እንደተረዳሁት ነገሮችን በጣም ሳስተውል ማለት ነው ጥፋቱ አንቺ ይመስለኛል። ማለቴ ኖ በሌላ አይደለም ድክመቱ አንቺ ጋር ነው ብዬ ነው እያሰብኩ ያለሁት። ማለት ብዙ ነገር ማድረግ ትቻለሽ። ቤትሽ ነው፣ ትዳርሽ ነው። እቺ ሴትዮ ማለት ህይወትሽን እያመሰቃቀለች ያለችው ሴትዮ በቤትሽ ነው ቁጭ ብላ ያለችው። እንዴት ህይወትሽን እያመሰቃቀለና እየበጠበጠ ያለን ነገር ታቅፈሽ ቁጭት ያለሽ አለ። እሱ ወንድምህ እኮ ነው። እኔ ላይ ጸጉሬ ላይ ቁጭ ብላ ሽንቷ አንደሻና ይፈቀደላት እኮ እሱ ነው። እሱ ፈቀደ አይደል እንድታወራኝ እንዴ? ባለፈው እኮ እኔ አንተ ያውን ካሜራ ላይ ምናምን ስለሆነ ሊመስል ይችላል። ከካሜራ ጀርባ ብዙ ነው የምሞክረው። ሳወራት እኮ ባሌ ነው ትተሽ መውጣት የምትችይ ከሆነ ውጪ አለችኝ። እኔ ደግሞ እሷ ይሄን ያህል ስህተት ሰርታ ይሄን ያህል በማይሆን መንገድ ከባልሽ ጋር ግንኙነት ጀምራ ይሄን ያህል ደረቷን ነፍታ የምትናገር ከሆነ አንቺ እኮ ከዛ በለጠ ብዙ ነገር ማድረግ ትችላለሽ እኮ። ለምን ነው አሁን ምን የማደርጋቸው ነገሮች የግድ እንደዚህ በነገራችን ላይ ሙያ በልብ ነው የማደርገውን ነገር እያረፈሽ ነው። ሁለታቸውም ዋጋ አስከፍዬ ነው መጨረሻው ምን እንደሆነ ማሳያቸው ማለት ነው። ዝም ብዬ ተበሳጭቼ መበሳጨቴን ከዛ ደግሞ አንደበቴ የሚያወራውን ነገር ብቻ ለማሳያቸው ሌላ ከጀርባ ማሴራውን ሴራ ደግሞ ለማንም ማናገር አልፈልግም። ይኸውልሽ አንደኛ እያረፈድሽ ነው ያለሽው፣ እየቆየሽ ነው። በቆየሽ ቁጥር ደግሞ እየተፈጠረ ያለው ነገር አይተሻል፣ አስበሽዋል አይደል? አንድ ነገር ልጠይቅ ማለት አረገዘች እኮ ከዚህ በላይ ቆይ። እኔ ይሄንን ወንድሜን አላውቀውም። እስቲ ስለ ወንድም ጥሩ ነገር አውራለሁ። እኔ እንግዲህ ሳውቀው ወይም ለማግባት ስወስን በጣም ጥሩ ሰው እንደነበርና ጥሩ ልጅ እንደነበር ነው የማውቀው። ግን ዛሬ በዚህ ደረጃ በድፍረት እንደፈለገ የሆነ መሆኑን ቤተሰብ ራሱ እኮ በጣም ቋንቋት የሚያስረፋ ነገር ነው። እኔ ይሄኛውን ሳሚን አላውቀውም፣ ይቅርታ አድርጊልኝ። ላውቀውም ደግሞ አልፈልግም። እኔ እያልኩሽ ያለሁት በቃ
ይኸውልሽ ያልገባሽ ብዙ ነገሮች አሉ። አሁን እኮ አረገዘች። ምን እስክትሆን ነው የምትጠብቀው? እዚህ ቤት እስክትወልደው ወይስ ምንድን ነው እየጠበቅሽ? እዚህ አይኔ እያየ አይደለም ልትወልድ ይቅርና ያንቺንም ልብ እያዩ መሰለኝ። እኔ ይቅርታ አድርጊልኝና ልብሽን እያዩ ወይ የውሳኔ ሰው አለመሆንሽን እያዩ መሰለኝ እንትን እያሉ። እኔ ወስኝ ጨክኝ ትዳርሽን በትኝ እያልኩኝ አይደለም። ነገር ግን ቢያንስ ሌላው ይቅር ሁኔታዎች ውስጥ የሚስተካከሉ እቺ ሴትዮ እዚህ ቤት መሆን የለባትም። ነገሮች በጣም እየተበላሹ ነው ያሉት። ይሄ በደንብ ነው። እኔ ብዙ እየሞከርኩ እኮ ነው። እኔ ደግሞ የእነሱም የጽናትም ደስ እንዲለው ቤቴን ለቅቄ ያሉታል። ቤቴ ደግሞ ለቃ እንድትወጣ እሱ ራሱ ከዚህ ቤት እንዲወጣ አላውቅም። እኔ ይቅርታ ልታዝን ትችላለህ ወንድም ስለሆነ ማለት ነው። እሱንም አይኑን ማየት አልፈልግም። እሷንም ግን ደግሞ በጣም ብዙ ነገር እያደረጉ ነው። እሷን ለማስወጣት ስሞክር እሱ የሆነ ነገር ያደርጋል። እሺ እሱን እንደዛ ስለው ከዚህ ቤት ትውጣ ደስ ነው የሚለኝ። እና ምንድን ነው ያዘሽ? ዛሬ የለብኝም እሱ የለም አይደለ? ዛሬ ይሄን ነገር ማድረግ እንችላለን። ትውጣ በቃ። እዚህ ቤት መቀመጥ የለባትም። የእናንተ ጉዳይ እስከሚስተካከል ቢስተካከልም ባይስተካከልም እሱ እግዚአብሔር ነው የሚያውቀው። ግን ትውጣ ነው ከዚህ ቤት የኔ ፍላጎት። ልሞክር አለች አይደል ደግሞ ማለት ነው። በጣም ልጅቷ መስጠናት የት እንደሄደ ታውቃለች። የት እንደሄደ ታውቃለች። ሩቅ ይሁን ቅርብ ታውቃለች። እሱ መጣም አልመጣም ማለት ነው የኔ ዓላማ ዛሬ የሆነ ትልቅ ነገር ሰርቼ ነው ትወጣታለች ከዚህ ቤት ማለት ነው። የትኛው ክፍል ነች? እኔ ታውቅላት ለፈለገች ነው የምትሆነው። እኔ እዚህ አልተኛም። እዚህ ነው እኔ አልገባም። ምናምን ትተኛለች። ነይ ውጪ ነይ ውጪ። ደግሞ ለምንድን ነው ያንቺ አልጋ ላይ ስትተኛ እኛ እዚህ ህይወታችን ተመሰቃቅሎ እንትን ብለን አንቺ እንደተመቸው ሰው ምናምን ለምንድን ነው የምትተኛው? አይጨግሽም? አይምሮ የለሽም? ቆይ ስትተኝ በዚህ ሰዓት እና ምን ለምታረ የሰው ህይወት አመሰቃቅለሽ አበላሽተሽ አልጋ ላይ ትተኛለሽ? አይደብርሽም? አፈራልተኛ አይመለከተኝም። ምን የትም መተኛ ትቻለሽ። አፈሩ ላይ ነው የሚመጥንሽ። አይመጥነኝም እኔ ወይ ደግሞ እንደለመዳችሁት ወርቅ ጋስቶ አንገትሽ ላይ አድርገዋል። ለልጆቹ ያላደረገው ማለት ነው። ለኔ ታይ ለወለዳቸው ልጆች ያላደረገው ወርቅ አንገትሽ ላይ አድርገዋል። በነገራችን ላይ ንብረት እየሸሸኩ ነው ወንድም አንዳንድ ብሎ በሴት አማካኝነት እንደፈለገ የፈለገውን ነገር ገና ባንክሽ ራሱ ይታያል። ይሄኔ ብዙ ነገር እያደረገ ያን ነገር ማስተማያደርግ አንጠብቅም። ቆይ አላማሽ ምንድነው? መልሽልኝ። ምንድነው እቅድሽ? እቅድ እሱ እንደተናገረው ከሆነ የጊዜያዊ ስህተት ነው። አንቺ ግን ሌላ ነገር ያሰብሽው ነገር አለ እንዴ? ቆይ ግልጽ አድርጊና ወይም በግልጽ ጦርነቱ ይጀመር። ተናገሪ። ምንድነው ሐሳብሽ? ምን አይነት ጦርነት? ሴትዮ ያገባ ሰውና ልጆች ያሉት ሰው ቤት እኮ ነው ቁጭ ብለሽ እንትን እድሜሽን አትፍጂ፣ ጊዜሽን አትፍጂ። የሚሆን ነገር አይደለም፣ የሚሳካ ነገር አይደለም። እኔ አሁን እሱ ባል ብዬ እንደ ባል እኮ አልወስደውም። ከፈለግሽም የፈለግሽውን ግን እያለሽ ያለው አማርኛው እድሜሽን አትጨርሺ ማለት አትጨርሺ። ያው በማን ቦታ ጊዜሽ አትጨርሺ ማለት ልጅም ካለ እውነት እንደው አርገዘሻል አይደለ? እንትን አትበይ፣ አትልፊ። የምሬን ነው። ሊሳካልሽ አይችልም። እያሰብሽ ያለሽውም ነገር ካለ ማለት ከሱ ጋር የመኖር እቅድ ምናምን ማተባርሰን ይሳካል። እንዴት አድርጎ ነው የሚሳካው? እስቲ ንገሪኝ። እሱን አሳያችኋለሁ እኮ ንገሪና፣ የሚሳካልሽ ንገሪኝ እስቲ። እንዴት አድርጎ ነው የሚሳካው? ሁሉም ነገር ይሳካል። እንዴት ነው እስቲ የሚሳካልሽ ንገሪኝ እስቲ። ከፈለግሽ ማለት ነው ከሱ ጋር እንደው ቤት ምናምን ተከራይተን እንኖራለን። ሁሉም ነገር አሟልተን ማለት ነው። ያ እንደዛ ነው በያቸው አይደል? ህልም ነው ያ ህልም አይደለም ግን አይሳካም። ነው ነው ያንቺ አትምታሽ አትምታኝ። እሺ እጅህ ላይ ሰው ወንድሜን መቼም ቢሆን አታገኝም። አንቺ እንደምታስቢው ትዳሩን ትቶ ልጆቹን ትቶ ከአንቺ ጋር ይኖር። ዝም በይ እሺ። ዝም በይ እሺ። ዝም በይ እኔ ብገልሽ እኔ ብገላ ደስ ነው የሚለኝ በዚህ ሰዓት። ግን ጦሱስ መግባት አለ። በእናንተ ሰበብ ንጹህ ልጅ ደግሞ እስር ቤት አይገባም እንጂ ቢያንስ ልጅ ሆድሽ ውስጥ ልጅ ስለታቀፍሽ እንጂ እዚህ ሲጣርጊ ብገልሽ ደስ ነው የሚለኝ። አርጎ ያኔ ልታየ እንደዛ እኮ ነው። እኛን እንዳለ ሰበብ ውስጥ አስገብተው እኛ እስር ቤት ምናምን ገብተን እናንተ እንደ አንቺ አሁን እንደዛ መቼም እሱ ለልጆቹ ያስባል ወንድሙ ምናምን እንደዛ እንድታረጉ አልፈልግም። አንቺ ግን ምናልባት ሁሉም በቃ ባዶ ሆኖ እንደፈለግሽ ነው። እኔ አልከለከልኩሽም። እሺ ያስናቀኝ እኮ እኔ ወንድሜ እኮ አንቺ አይደለሽ ማቴካ አድርገው ወንድም አይደለም ማለት ጋር የተኛ ቀን ነው ያስናቀኝ። ክብርሽን ጠብቂ፣ አፍሽን እንዳትከፍቺ እንደመጣልሽ። እንደምን አንተ ነው ክብራቱን እንትን የጣላችሁት? እኔ ሰውን አከብራለሁ። ያ ህልምሽ ሊሳካልሽ ነው ማለት ነው። እዚህ ቤት ስትቆይ ነው። ግን ደግሞ የሚያሳዝነው ነገር መቆየት አልችልም እችላለሁ። እንደውም ማለት ነው ልጁን በሆዱ ያለ ሁሉም ነገር እኔ ይገባኛል። እሺ አዎ፣ አቤት
አሁንም ደግሞ የመኖር መብት አለኝ። የመኖር መብት አለሽ? አዎ። እሺ በትዳር ላይ እሺ ዝም ብለህ ባላ ሰው ትዳር ላይ ትዳር መስርቶ መኖር ወንጀል እንደሆነ ሳታውቂ እሱን አታውቂም? በእናትሽ ይሄ ማለት እንደው መብት አለኝ ስትይ እኮ መብት የሚባለው እንዴት እንደሆነ መጀመሪያ አውቂ። እሱን እሺ መጀመሪያም አውቃለሁ። ከዛ ደግሞ መብትሽ የቱ ጋር እንደሆነ ፈልጊ። አፍሽ ሰይጣን ዮናስ እና ምንድን ነው ምን ልብስ ምናምን እኮ ይዞላት መሄድ ይችላል። እሱ ራሱ ልብሷን ራሱ ይዞላት መሄድ ይችላል እኮ ልብስ ብቻ ነው። ይኸው ሌላ እርምጃ ውስጥ አልገባም። ገባሽ አይደለ? ትወጫለሽ በግድ ሳይሆን ወንደስ ሳይሆን በግድ ትወጫለሽ። እኔ ለልጅ ብዬ ነው። አንቺ ራፊ ውጪ በቃ እኔ እግዚአብሔር ነው ቆይበት ምክንያት የለም። ውጪ ራፊ እሱ ወደለቀት ማለት ነው። አልወጣም ጽንስ ይዛል አልወጣም። አንቺ አፍሽ እየታገስኩሽ ስላለ ነው እንጂ እየታገስኩሽ ያለሁት ለሌላ ነገር አልነበረ። እንደውም ማለት ወንድ ትንሽ የለውም። አይንሽ ጎልጎሎ ነው የሚያወጣው። ይሄ ዝም ብለሽ እንጂ የምትይው ይሄ ጦጣ ስራ ነው። እሺ እውነት ሲወድቅልሽ የወደቀው ማለት ነው ሪል እንደመስልሽ እያስፈራራሽ ነው ብዬ ነው ነፍስሽ እንዳወጣ ነው። ምንድን ነው ጫጫታ እስከታች ድረስ የሚሰማው? ምንድን ነው እንደፈለግን እንጫወለን እስከታች ድረስ ጫጫታ የሚሰማው? በአንተ ምክንያት እኮ ነው። ምን ሆናችሁ ነው? በአንተ ምክንያት እኮ ነው። እንዳትነካኝ ትወጣለች ከዚህ ቤት ማለት ነው። ወደሻም በግድሽ ነው። ሁሉም ነገር ስነ ስርዓት አለው። እንዴት ነው ስነ ስርዓቱ? መልስልኝ እስቲ ልቀቃት። መጀመሪያ ሽማግሌ ያላከ የሚሆነው ሽማግሌ መላክ አለበት መጀመሪያ ላይ አርፈሽ ቆይ። ልቀቃትና መጀመሪያ አለቀሽም ስትወጪ ብቻ ነው ለደግ አንተ ልቅ እየረከሰች እኮ ነው። ተረጋጊ አንቺ። ወደዚህ ውሻ ነች ለነገሩ። አንተ አህያ እሷ ውሻ። ይኸው ተቃቀፉ። አስወጣልኝ። እኔ ማለት ነው ለልጁ ስል ነው እስካሁን እየታገስኩ ያለው። ትውጣ ከዚህ ቤት ትውጣ፣ አለበለዚያ ሌላ ነገር ነው እንትን የምትለው። ቆይ እዚህ ጋር መጀመሪያ ቢያንስ ለመረጋጋት ነገሮች በጣም እየተበላሹ እንድትወጣ ነው የምትፈልገው? አዎ ትውጣ ከዚህ ቤት። ከዚህ በላይ ሲበላሽ ህይወት ሲበሰቃቀል ማየት አልችልም፣ አልፈልግም። ትውጣ። እኔ በሌለሁበት ደግሞ ችግር አትፍጠሩባት። በመጀመሪያ አንቺ ደውይልኝ ብዬሻለሁ አይደል? ስልኬን ተቀብለው ስልኬን ነው ኖራም እኮ ምንም ያስተካከልከው እኮ ነገር እኮ የለም። እንድትወጣ ከሆነ የምትፈልጉት አሁን አትወጣም፣ ጊዜው አይደለም። ልጅ እስክትወልድ ነው የምትጠብቀው? ታዲያ ልጅ ወልዳ ነው የምትወጣው? መልስልኝ። ሻንጣውን ማን ያመጣው? ራሱ መልሱ። አይመልስም። አልመለሰውም። ትወጣለች። ነገሮች ሊስተካከሉ የሚችለው ሰላም ሊወርድ የሚችለው ማለት ነው ስትወጣ ብቻ ነው። አለበለዚያ ሌላ ነገር ነው የሚፈጠረው። አልወጣም። በቃ ሌላ ነገር ነው። ምንም መሰለሽ አልወጣም። አንተ ሌላ ችግር አትፈልገውና መልሰው ሻንጣውን መልሰው። አይመልሰውም። እኔ ሌላ ስህተት ውስጥ አታስገባኝ። ትውጣ። ራስ እንዳስገባት ማለት ነው። እጇን ጎትታ አውጣ፣ አለበለዚያ አሽከረክራታለሁ። ሌላ ጊዜ ስልክ ልክ እንትን ሲባል ምናምን ነገር ስልክ ደውልልሽ። እንደዚህ ችግር ሲፈጠር ቤት ውስጥ ምናምን ደውልልኝ። እታይ ድረስ መጮህ አይጠበቅባችሁም። ስማችን ይጠፋል እኮ። ስም ከመጮህ ከጋራ መኖሪያ ቤት እኮ ነው። ምን ሆናችሁ? ስም የጠፋው ግን አብራይተኛ ቀን እኮ ነው ወንድሜ። ዛሬ አይደለም ስማችሁ የጠፋው። ስማችሁ ይጥፋል ነው። ግን ወደ ውስጥ ግቢ በቃ። አትገባም። ትወጣለች እያልኩ አትወጣም። ትወጣለች። አትወጣም። ሄድና ሻንጣውን መልስ። አልመልሰም። እንድታስወጣት እድል ሰጥቼ ሻንጣውን መልስ። አይመልስም። አንተ እንዳልክ ነው። ማን ልትሆን ነው? እንዳልነካኝ ያንተ ዞር መልክ ካለዋ ላይ ዞር መልክ ወደዚህ አሁን ጤነኛ አይደለም። እና አባቱ ነው ሰው እንደሚል ትወጣለች። ለምን አትወጣም? በቃ አትወጣም ካልኩኝ አትወጣም። ምንድን ነው እየመጣ ሰይፍ ግን ወንድሜ በቃ
ታይ ውጪላችሁ። ቆይ አመልስሻለሁ። ሻንጣ ምን አባስበህ ነው እንትን የምትለው? ዞር በይ ልቀቂ። እኔን ነው የሚመጣው። ዞር ምን አባስበህ ምን አስበህ ነው? ምን አስበህ ነው እኔ የምትመጣው? ና ምታኝ፣ ና አሁን ምታኝ። ዞር በል እዛ። ና ምታኝ እስኪ። ከዚህ በኋላ እጅ እንዳታነሳ አንተ ውሻ። እኔን መታኛ ነው በቃ። እኔ ላይ ሰነዘር፣ እኔ ላይ ቦክስ ሰነዘር ነው። እኔ ይሄ ማድረግ አልፈልግም ነበር። ለነገሩ በጥፊ ስመታኝ ዝም ብያለሁ። ከዛ ደግሞ ተወኝ። እኔ አታስገድደኝ። ሌላ ነገር እንዳስብ አታርገኝ። በቃ አታርገኝ። ልጁ ሰው ውስጥ አታስገባው። እኔ ሌላ ጦስ ውስጥ አትክተለኝ። በእናትህ ለምን ላደረከው ስራ ትወርዳለህ ገና። ይሄን አልፈልግም ነበር ግን አስገደድከኝ። ስራ አሰማኝም። እኔ ነህ በስተት ላይ ስተት በሚስት ላይ አስረግዘ ጭራሽ ቤት እያኖርካት ነው። ካንተ እኮ አይጠብቅም። ቤተሰቦቻችን ክብር የሚባል ነገር አላቸው። እንድታሰድብብኝ አልፈልግም ቤተሰቤ። በቃ ከዚህ በላይ ከቆየሁ ነው ይቅርታ። ሌላ ነገር ባንተሰብም ማለት መንገድ ላይ ካገኘሃት ምንም አይነት ከሷ ጋር የማታወራ ቀጥ ብለህ ቤትህ ነው የምትሄደው። ዮናስ አደራከሽ ለኔ ስትል በቃ ምንም አይነት ነገር እንዳታወራ። እኔ ምን ከሱ ጋር ማለት ልጆቼ ጋር ነው የምገባው።